ቀይ ባህርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ ለኢትዮጵያ እድገትና ጥፋት መሰረት ናቸው። ጥቅሙ ግን ምን ይሁን? ልክ አሁን ህዳሴ ላይ እንደምንደራደረው መደራደር እንችላለን። ችግር የለውም። ድርድር ማለት አትጠቀምበት ማለት ካልሆነ በስተቀር ችግር የለውም። ኢትዮጵያ ዓለም አቀፍ ሕግን መጣስ መርጣለች። በተናጠል ፖሊሲዋ የአፍሪካ ቀንድና የምስራቅ ናይል ተፋሰስን ያወከች ነው። ኢትዮጵያ ግድቡ እንደተጠናቀቀ አስታውቃለች። ኢትዮጵያ ግብጽ በአባይ ወንዝ ጉዳይ መብቷን አሳልፋ ትሰጣለች ብላ ካሰበች ተሳስታለች። በዓለም አቀፍ ሕግ ለመዳኘት ዝግጁ ከሆኑ እኛም ጉዳዩን በሕግ ለመያዝ ሙሉ በሙሉ ዝግጁ ነን። የግብጽ መንግስት ከፍተኛ የዲፕሎማሲ ኪሳራ ገጥሞታል። ከዚህ በፊት በማስፈራሪያ በዛቻ እንደዚሁም ደግሞ በከባድ መግለጫዎች የሚታወቀው የግብጽ መንግስት አሁን ላይ የኢትዮጵያ መንግስት ልመና ይዟል። እንደራደር ሐሳብ ከዚህ በፊት ሲቀርብለት አሻፈሬ ሲል የነበረው የግብጽ ዲፕሎማሲ ዛሬ ላይ ግን ከኢትዮጵያ ጋር በተለያዩ ጉዳዮች ላይ መደራደር እፈልጋለሁ ብሏል። ይሄ ጉዳይ ኢትዮጵያን የማይወክል ግብጽ ከኢትዮጵያ ጋር ምንም የሚያገናኛት ጉዳይ በሌለበት ሐሳብ ላይ የግብጽ መንግስት አዳዲስ ሐሳቦችን ይዞ ብቅ ብሏል። ከሰሞኑ ዘናሽናል ይዞት በወጣው ዘገባ መሰረት ኢትዮጵያ የቀይ ባህር ፍላጎቷን እንድታሳካ የግብጽ መንግስት ድጋፍ ለማድረግ እንቅስቃሴ መጀመሩን እየገለጸ ይገኛል። ይህም ሁኔታ እንግዲህ ኢትዮጵያ የቀይ ባህር ፍላጎቷን ለማሳካት የዲፕሎማሲያዊ እንቅስቃሴን ላለፉት ዓመታት ስትሰራ ቆይታለች። ይህም እንቅስቃሴዋ ዛሬ ላይ እንግዲህ ወደ ፍሬያማነት ለመቀየር የቀሩት ጥቂት ቀናቶች ናቸው። እነዚህ ሁሉ ሁኔታ ባሉበት በዚህ ወቅት እንግዲህ የግብጽ መንግስት የህዳሴ ግድብ ከተጠናቀቀ በኋላ የሄደበት የዲፕሎማሲያዊ እንቅስቃሴ እንዳልተሳካለት ሲገባው የኢትዮጵያን የባህር በር ፍላጎት ለማሳካት ከኢትዮጵያ መንግስት ጋር ለመስራት እንቅስቃሴ አደርጋለሁ አለ። ይሄ ግን የማይሆን ሐሳብ ነው። ምክንያቱም ኢትዮጵያ የቀይ ባህር ፍላጎቷን ለማሳካት ከግብጽ መንግስት ጋር የምታደርገው ውይይት፣ ድርድርም ሆነ ንግግር የለም። ምክንያቱም የኢትዮጵያን የቀይ ባህር ፍላጎት ለማሳካት የሚያስፈልጉ ሀገራቶች ዝርዝር ውስጥ ግብጽ አትካተትም። የቀጠናው ሀገር ያልሆነችው በተለይ ደግሞ በአፍሪካ ቀንድ ጉዳይ እኔ ብቻ ልወስን፣ እኔ ብቻ ላብካው፣ እኔ ብቻ ልጋግረው የሚለው የግብጽ ዲፕሎማሲ ዛሬ ላይ ትልቅ ኪሳራ ገጥሞታል። የግብጽ መንግስት በአሁኑ ሰዓት እንግዲህ እነዚህ አይነት ኪሳራዎችን ለማደባበስ ወይንም ደግሞ ኪሳራውን በሌላ ኪሳራ ለመተካት በኢትዮጵያ ሌላ ፍላጎት ላይ ብቅ ብሏል። ይህ ሁኔታ ደግሞ ተቀባይነት የለውም። ምክንያቱም ኢትዮጵያ የቀይ ባህር ፍላጎቷን ለማሳካት ከግብጽ መንግስት ጋር የምታደርገው ድርድር ውይይትም ሆነ ጉዳይ የላትም። ለዚህም ነው የኢትዮጵያ መንግስት የቀይ ባህር ፍላጎትን ለማሳካት እኔ እገዛ አደርጋለሁ የምትለው ግብጽ የከሰረ የዲፕሎማሲያዊ እንቅስቃሴ ላይ መሆኗን የማሳያው አንዱ ምሳሌ ነው። ውድ የሐሳብ ሚዲያ ተከታታዮቻችን እንደምን ቆያችሁልን? ዕለታዊ የሐሳብ ዴይሊ ፕሮግራማችን እነሆ ተጀምሯል። በዛሬ የሐሳብ ዴይሊ ፕሮግራማችን የምናነሳው የሁለቱ ውሃዎች ጉዳይ ነው። በሁለቱ ውሃ ጉዳዮች ላይ በርካታ ውዝግቦች ይነሳሉ። በተለይ የህዳሴ ግድብና አባይ ሲነሳ ሁሌም የማትጠፋው ግብጽ ዛሬ ደግሞ በኢትዮጵያ ሌላኛው የውሃ ጉዳይ ላይ ካልገባው ብላለች። ከዚህ በፊት በጉዳዩ ላይ ስትገባ ነበረ፣ ስታቦካ ነበረ። ግብጽ ለምንድን ነው ኢትዮጵያን ከባህሩ ስትገፋ የነበረው? ዛሬ ላይ ሲሄደችበት የከሰረ የዲፕሎማሲያዊ እንቅስቃሴ ምን ይመስላሉ በሚሉ ጉዳዮች ላይ ሰፋ ያለ መረጃ ይዤላችሁ መጥቻለሁ። The Ethiopian dam represents a unilateral measure devoid of any legal legitimacy, and Egypt stresses that despite all the flimsy efforts to give the Ethiopian dam a false veneer of acceptance and legitimacy, the dam remains a unilateral measure that violates international law and norms and doesn't produce any consequences that would affect the legal system governing. ከሰሞኑ ዘናሽናል ጋዜጣ አንድ ዘገባ ይዞ ወጥቷል። ይህም ዘገባው እንደሚለው ከሆነ ግብጽ የኢትዮጵያን የባህር በር ፍላጎት ልትደግፍ እንደምትችል አዲስ ሐሳብ ይዞ ብቅ ብሏል። ይሄ ሐሳብ የግብጽን የከሰረ የዲፕሎማሲያዊ እንቅስቃሴ ያሳየናል። ምክንያቱም በህዳሴ ግድብ ዙሪያ በርካታ ውይይቶችና ድርድሮች ሲደረጉ አሻፈሬ ስትል የነበረችው ግብጽ ዛሬ ደግሞ በአዲስ ሐሳብ ብቅ ብላለች። የከሰረው የግብጽ ዲፕሎማሲ ያልንበት ዋነኛ ምክንያታችን በህዳሴ ግድብ ምንም ማምጣት ያልቻለው ይህ ዲፕሎማሲያዊ እንቅስቃሴ ዛሬ ደግሞ ምንም በማያገባው የቀይ ባህር ጉዳይ ላይ እኔ ልወያይበት የሚል አዲስ አጀንዳ ይዞ መጥቷል። ቀይ ባህር ላይ የኢትዮጵያ ፍላጎት ለማሳካት ሲባል ከግብጽ ጋር የሚደረግ ውይይትም ሆነ ድርድር በየትኛውም መልኩ የለም። በየትኛውም አዙር ደግሞ ግብጽ ከኢትዮጵያ ጋር ታደርገው የምትችለው ንግግር የለም። ነገር ግን በተለያዩ ጊዜያቶች የግብጽ መንግስት ኢትዮጵያ ወደ ባህሩ እንዳትጠጋ ስራዎችን ሲሰራ ቆይቷል። እነዚህ ስራዎችን ደግሞ ለማድረግ የተለያዩ የጎረቤት ሀገራቶች ላይ ጫና ስታመጣ የነበረችው ግብጽ ዛሬም ይህንን ጫናዋን ለመቀጠል አዲስ ሐሳብ ይዛ ብቅ ብላለች። ታዲያ የሁለቱ ውሃ ጉዳዮች ምን አይነት ይዘቶች አሉ የሚለው ትልቁና አሳሳቢ ጉዳይ ነው። ሁለቱ ውሃ ሲነሳ በተለይ ደግሞ በአፍሪካ ቀንድ ትልቅ እድገትና ብልጽግና መምጣት የሚችል
ትልቅ ውሃ ነው። ለዚህም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ በተለይ ደግሞ በቀይ ባህር ጉዳይና በአባይ ጉዳይ ላይ ሀሳባቸውን ሲገልጹ ኢትዮጵያ ከጎረቤት ሀገራት ጋር በጋራ መስራት ሰላማዊ የሆነ የባህር በር አክሰስን መጠቀም ትፈልጋለች። እንደዚሁም በተለያዩ ጊዜያቶች ደግሞ ኢትዮጵያ በህዳሴ ግድብ ላይ ያላትን ሀብት ከጎረቤቶቿ ጋር እየተካፈለች መኖር እንደምትችል ገልጸዋል። ለዚህም የኢትዮጵያ የባህር አክሰስ መሳካት ካለበት ከኤርትራ ጋር፣ ከሶማሌ ጋር፣ ከጅቡቲ ጋር አብረን የምንሰራ ጎረቤቶቻችን ናቸው። በሰላማዊ መንገድ ከጎረቤቶቻችን ጋር እንሰራለን ያሉት ጠቅላይ ሚኒስትሩ እኛ ከሶማሊያ ቀጥሎ ዘሰከንድ ቢገስት ሶማሌ ፖፑሌሽን ያላት ሀገር ናት ኢትዮጵያ። ወንድሞቻችን ናቸው። ከኤርትራም ይሁን ከጅቡቲም ይሁን ከሶማሌም ይሁን ከኬንያም ይሁን ለኢትዮጵያ የሚያዋጣት ሰላማዊ ጉርብትና ነው። ለኢትዮጵያ የሚያዋጣት በሰላም በሰጥቶ መቀበል አብሮ ማደግ ነው። ጥንቃቄ የሚያስፈልገው ግን ከእንግዲህ በኋላ ኢትዮጵያን ኤክስትራክት እያደረጉ ኢትዮጵያን በእንትን ሰፈር እያባሉ መኖር አይቻልም። እንደዛ አይቻልም። ኢትዮጵያን አክብሮ የኢትዮጵያን ጉርብትና ወዶ ከኢትዮጵያ የሚደረግ ጥቅም ማንኛውም ነገር ካለ በደስታ ችግር የለውም። ለዚህም ነው ጠቅላይ ሚኒስትሩ በተለይ የእነዚህ የሁለት ውሃ ጉዳዮች የኢትዮጵያ ብሎም ደግሞ የአፍሪካ ቀንድ የሀብት ምንጭ ናቸው። ነገር ግን ትልቅ የአጠቃቀም ችግር አለብን። ኢትዮጵያ የሁለት ውሃ ባለቤት ነች። ዛሬም ውሃውን ለመጠቀም እንቅስቃሴ እያደረገች ትገኛለች። በህዳሴ ግድብ እየተጠቀመች ነው። ነገር ግን በቀይ ባህር ላይ ደግሞ መጠቀም አልቻለችም። ይህንን ጥያቄዋን ደግሞ ለማስመለስ የዲፕሎማሲያዊ እንቅስቃሴዋን ጀምራለች። ይህ ማለት ሁለቱም ውሃዎች የኢትዮጵያ ሀብት ናቸው። ስለዚህ ሀገራችን ኢትዮጵያ በሁለቱም ውሃ የመጠቀምና ከሁለቱም ውሃዎች ላይ የሚገኘውን በረከት የመካፈል መብት ስላላት ነው። ለዚህም ነው ሀገራችን ኢትዮጵያ በሁለቱም ውሃ ጉዳዮች ላይ አጥብቃና አበክራ የምትሰራው። ኢትዮጵያ እድገትና ፍጥነቷን ለማሳደግ ደግሞ እነዚህ ሁለት ውሃዎችን መጠቀም አለባት። የሁለት ውሃ ዋነኛ ዓላማ ግን የሀገርን እድገትና የሀገርን ብልጽግና ማምጣት ሆኖ ሳለ ነገር ግን ለራሳቸው የፖለቲካ ፍጆታ የሚጠቀሙበት እንደ ግብፅ አይነት ሀገራቶችን እንመለከታለን። ቀይ ባህር በተለይ ደግሞ ለአፍሪካ ቀንድ ምን ያህል አስፈላጊ እንደሆነ የአፍሪካ ቀንድ ሀገራቶች በእጅጉ ያውቃሉ። የህዳሴ ግድብ ከተገነባ በኋላ ደግሞ የአፍሪካ ቀንድ በግድቡ ምን አይነት ተጠቃሚነት እንዳለው መመልከት ችለናል። ስለዚህ ሀገራችን ኢትዮጵያ በሁለቱም ውሃ እንስራ፣ በሁለቱም ውሃ ሀብታችንን እናሳድግ የሚለውን አጀንዳዋን አሁንም ድረስ ቀጥላበታለች። ይሄ ማለት የሁለቱ ውሃዎች ጉዳይ ለአፍሪካ ቀንድ በምን ያህል ደረጃ አስፈላጊ ነው። በተለይ ደግሞ በሁለቱ ውሃዎች ጉዳይ ላይ መስማማት የማይደረስባቸው በርካታ ጉዳዮች አሉ። ኢትዮጵያ ወደ ቀይ ባህር እንዳትጠጋ የሚፈልጉ ሀገራቶች አሉ። ሀገራችን ኢትዮጵያ በተለያዩ ጊዜያቶች በሁለቱ ውሃ በጋራ እንስራ በጋራ እንልማ ብትልም ነገር ግን የቀንዱ ሀገራቶች ኢትዮጵያን ወደ ቀይ ባህር ማስጠጋትን አይፈልጉም። ምክንያቱም የኢትዮጵያ ሀያልነት አሁን ባለበት ደረጃ ወደ ቀይ ባህር ብትጠጋ ደግሞ ሀያልነቷ ከዚህ ከፍ ይላል እንጂ አያንስም። ይህ ማለት የኢትዮጵያ ኢኮኖሚ የእድገቷን የወታደራዊ አቅም ማስፋፋቷን የማይፈልጉ የአፍሪካ ቀንድ ሀገራቶች አሉ። እነዚህ የአፍሪካ ቀንድ ሀገራቶች ብቻቸውን አይደሉም። የግብፅ መንግስት ድጋፍ ያደርግላቸዋል። የግብፅ መንግስት ኢትዮጵያ ወደ ቀይ ባህር እንዳትጠጋ የተለያዩ ጊዜያቶች ጫና እንዲያደርጉባት የተለያዩ ድጎማዎችንና ወታደራዊ አቅሞችን ያጠናክሩላቸዋል። ለዚህም ማሳያ እንግዲህ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በተለያዩ ጊዜያቶች ካይሮ ይመላለሳሉ። የግብፅ ባለስልጣናቶችም ደግሞ አስመራ ይመላለሳሉ። ይሄ ምልልስ ቀላል አይደለም። በተለይ አሊያንስ ፈጥረው የነበሩት ሶስቱ ሀገራቶች ግብፅ፣ ኤርትራ እና ሶማሊያ ኢትዮጵያን ከቀይ ባህር ለመግፋት ነው። ታዲያ ግብፅ አሁንም ኢትዮጵያን ከቀይ ባህር ለመግፋት ደግሞ የኢትዮጵያ ዋነኛ አስተንፋስ የሆነችው ጅቡቲም ላይ ቆማ የዶላሬን ወደብ የመጠቀም ፍላጎቷን እያሳየች ትገኛለች። ይህ ማለት በግልጽ ኢትዮጵያ ላይ ከበባ እያደረገች ትገኛለች። ሀገራችን ኢትዮጵያ በቀጠናው ሀያል ሀገር ነች። ነገር ግን ቀጠናው ላይ የሚቀራት አንድ ወሳኝ ጉዳይ አለ። የባህሩን ሰላምና ደህንነት ማስጠበቅ አስፈላጊ ጉዳይ ነው። ምክንያቱም የቀይ ባህር ጉዳይ ኢትዮጵያም ያገባታል። የኢትዮጵያ ወጪ ገቢ ንግድ ወይንም ደግሞ የኢትዮጵያ መርከቦች የሚያልፉት በዚህ ቀይ ባህር ላይ ነው። የቀይ ባህር ሰላምና ደህንነት አልተጠበቀም ማለት የኢትዮጵያም ሸቀጦች ሰላምና ደህንነታቸው ያሰጋቸዋል ማለት ነው። ለዚህም ነው ኢትዮጵያ የቀጠናው ሀያል እንዳትሆን ግብፅ በተለያዩ ጊዜያቶች ጫና ስታደርግ ነበረ። የቀጠናው ሀያልነትን ደግሞ ግብፅ እኔ በበላይነት ልቆጣጠር ትላለች። ምክንያቱም ቀጠናው ላይ አይደለችም። ነገር ግን ቀጠናው ላይ ካሉ ሀገራቶች ጋር ዲፕሎማሲያዊ በሚባል እንቅስቃሴ እየሄድኩ ነው ትበል እንጂ በጥቅም ጠምዝዛ የኢትዮጵያን ፍላጎት ያለማሳካት እንቅስቃሴዋን እያደረገች ትገኛለች። ለዚህም ነው ሀገራችን ኢትዮጵያ ወደ ቀይ ባህር እንዳትገባ ኢትዮጵያ በምትሄድባቸው የዲፕሎማሲያዊ እንቅስቃሴዎች ላይ እየገባች እንቅፋት የምትሆነው። ከኤርትራ መንግስት ጋር በአሰብ ጉዳይ ውይይት ስናደርግ በኢትዮጵያና በኤርትራ መካከል ያለውን ግንኙነት ስታቆረፍደው ቆይታለች። እንደዚሁም ኢትዮጵያ ከሶማሌ መንግስት ጋር የተለያዩ የባህር በር ስምምነቶች እንደዚሁም ደግሞ በሁለቱም ሀገራቶች መካከል ግንኙነት ስትፈጥር በተለይ ደግሞ ለረጅም ዓመት ያልነበረችበትን የሶማሌ ሰላም አስከባሪ ኃይል እኔም አለሁበት በማለት አሁን ላይ እንግዲህ ጦሯን ወደ ሶማሊያ በማምጣት ኢትዮጵያ ወደ ባህሩ እንዳትጠጋ የተለያዩ ጫናዎችን እያደረሰች ትገኛለች። ሌላው ጅቡቲ ነች።
የኢትዮጵያ ወጪ ገቢ ንግድ የሚንቀሳቀሰው በጅቡቲ ወደብ ነው። የጅቡቲ ወደብ ደግሞ በአሁኑ ሰዓት ለኢትዮጵያ እስትንፋሷ ነው። ለዚህም ነው ሀገራችን ኢትዮጵያ በአንድ ወደብ መሆኑ እንቅስቃሴዋ ዛሬ ኢኮኖሚዋ ላይ የሀገር እድገት ላይና የተለያዩ የቀጠናው ጉዳዮች ላይ ከፍተኛ ጫና እያመጣባት ይገኛል። ለዚህም ነው የተለያዩ የባህር በር ጥያቄዎችን የምታነሳው ይህንን ጫና ለመቀነስ ነው። ነገር ግን የግብፅ መንግስት በተለይ ደግሞ የኢትዮጵያ ገቢ ወጪ ንግድ በሚንቀሳቀስበት በዶላሬ ወደብ ላይ የወደብ ኪራይ ወይንም ደግሞ የወደብ ማልማት ስምምነቶችን እያደረገች ይገኛሉ። ይሄ ማለት ኢትዮጵያ በጅቡቲ በኩል የምታደርገውን እንቅስቃሴ በግልጽ ለመቆጣጠር ግብፅ ቦታው ላይ መቀመጥ ስለፈለገች ከጅቡቲ መንግስት ጋር በጥቅማ ጥቅም በመደለል የጅቡቲ መንግስት በእጅ አዙር ጠምዝዛ የኢትዮጵያን የባህር በር ፍላጎት ላለማሳካት ወይም ደግሞ የኢትዮጵያን የገቢ ወጪ ንግድ ለመቆጣጠር ግብፅ በጅቡቲ ላይ ተገኝታለች። ሌላው ግብፅ የቀጠናው የበላይነት የመውሰድ አባዜ አለባት። በቀጠናው እኔ ብቻ ሀያል ሀገር ሆኜ ልቆይ የሚል ፍላጎት አላት። ከቀጠናው ርቃ የምትገኝ ሀገር ብትሆንም ነገር ግን ቀጠናው ላይ ያሉ ሀገራቶች አሁን ስንመለከታቸው በጣም አቅማቸው ደካማ ነው። በተለይ ሀገራችን ኢትዮጵያ ባህር በር ስለሌላት የባህር በር ያላቸው ሀገራቶች በኢኮኖሚም በወታደራዊም አቅም ደካማ ናቸው። ለዚህም የቀጠናውን የበላይነት ለመውሰድ ለእነዚህ ሀገራቶች ወታደራዊና የጦር መሳሪያ ድጋፍ በማድረግ የቀጠናውን የበላይነት ለመውሰድ ያልሆኑ እንቅስቃሴዎችን እያደረገች ትገኛለች። ይህም ኢትዮጵያ ወደ ቀይ ባህር እንዳትጠጋ የሚደረግ ሌላ ትልቅ ሴራ ነው። ነገር ግን ሀገራችን ኢትዮጵያ የባህር በር ፍላጎቷን ለማሳካት ከግብፅ መንግስት ጋር የምታደርገው ውይይትም የዲፕሎማሲያዊ እንቅስቃሴም የለም። ምክንያቱም ኢትዮጵያ የባህር በር ጥያቄዎቿን የምትጠይቀው ለሶማሌ፣ ለጅቡቲ እንደዚሁም ለኤርትራ እንጂ ለግብፅ መንግስት ስላልሆነ ነው። እኛ አጀንዳችን ኢኮኖሚያችን እያደገ ነው፣ ህዝባችን እያደገ ነው። ከምጽዋ እስከ ሶማሌ 5000 ኪሎ ሜትር ነው ሲሾሩ፣ ትልቅ ሀብት ነው። ልናለማው አልቻልንም። ሌሎች ናቸው ከሌላ ቦታ መጥተው እንደፈለጉ የሚያደርጉት። ትንሽዬ አክሰስ ጋራንቲ ስጡን። እኛ ከፈረስን ሁላችሁ ትጠፋላችሁ። ትልቅ ስለሆነ ጥያቄያችን ይሄ ነው። ይሄ ጥያቄ የገባቸው አሉ፣ ያልገባቸው አሉ፣ እንዲገባቸው የሚጠይቁ አሉ። የኛ ስራ ማስረዳት ነው። ይሄ ሁላ ሁኔታ ባለበት እንግዲህ ኢትዮጵያ የምትፈልገው ከምጽዋ እስከ ሶማሊያ ያለውን ቀጠና ነው። ይሄም ማለት እንግዲህ 5000 ኪሎ ሜትር ነው። በዚህ 5000 ኪሎ ሜትርም ውስጥ ግብፅ አሁንም የለችም። ታዲያ ግብፅ አሁን የኢትዮጵያ ፍላጎት በሆነው በቀይ ባህር ጉዳይ ላይ ልወያይ የምትለው ምክንያቱም በዚህ ቦታ ላይ የለችም፣ አልተገኘችም። ነገር ግን አልተገኘችም ማለት አንችልም። በቀጠናው ከዚህ በፊት የምታደርጋቸው የዲፕሎማሲያዊ እንቅስቃሴዎች የኢትዮጵያን ከባህር በሩ የመግፋት እንቅስቃሴ ነው። ቅድም እንዳነሳውላችሁ ከሶማሌ ጋር በጥቅማ ጥቅም የተደለለ የሁለት ሀገራት ግንኙነት አለ። እንደዚሁም ከኤርትራ መንግስት ጋር በጦር መሳሪያ ድጋፍና አሁን ባለው የኤርትራ መንግስት በሚሄድበት እንቅስቃሴ ላይ የተለያዩ ትብብሮች ይደረጋሉ። ይህም ኢትዮጵያን ከባህሩ የመግፋት ነው። ሌላው ከጅቡቲ መንግስት ጋር የሚደረገው ስምምነት ኢትዮጵያ አሁን ላይ በምትጠቀምባቸው ወደቦች ላይ እንኳን ከበባ የማድረግ እንቅስቃሴ ነው። ይሄ ማለት እንግዲህ ኢትዮጵያ ከግብፅ መንግስት ጋር ውይይት አታደርግ እንጂ እስካሁን ኢትዮጵያ በግብፅ መንግስት ከፍተኛ ጫና ሲደርስባት ቆይቷል። ይህም ማለት በወደቡ ዙሪያ ባሉ ሀገራቶች ላይ ግብፅ እየተንቀሳቀሰች የኢትዮጵያን ፍላጎት ላለማሳካት የምትችለውን ሁላ ጫና እያደረገች ትገኛለች። የኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ፣ በድፍን አፍሪካ ብልጽግናን ለማረጋገጥ፣ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው። ለዚህም ሲባል በምድር በተራራ በጅረት የነበረውን ስልጠና ዛሬ ወደ ባህር ያሸጋገር ነው። ከውሃ የመራቅ ከውሃ የመሸሽ ውሃን እንደ ባዕድ አምልኮ የማየት ክፉ ልማዳችን አሁን ባለው የልማት እሳቤ ሪቨርሳይድ አርቲፊሻል ኢንቴሊጀንስ ግድቦች በመገንባት ውሃ ሕይወት ውሃ ልማት መሆኑን ማረጋገጥ መጀመራችን ይታወቃል። በዚህ ብቻ ሳያበቃ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሬኮኔሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ። አሁን ላይ ሀገራችን ኢትዮጵያ ከኢትዮጵያ አልፎ ባህሩን የሚጠብቅ ልዩ ሰራዊት አዘጋጅታለች። ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉት ከሆነ ከሶማሌ እስከ ምጽዋ ጫፍ ያለውን ባህሩን የሚጠብቅ ሰራዊት አዘጋጅተናል ብለዋል።
ይህም ማለት በቀጠናው ላይ ብሎም ደግሞ በባህሩ ላይ ያለውን የወታደራዊ አቅም የማዘመንና የማስታጠቅ ልዩ ሁኔታ በኢትዮጵያ ላይ እንግዲህ እየታየ ይገኛል። ይህም ሁኔታ እንግዲህ ኢትዮጵያ የቀይ ባህር ጉዳይ ስለሚያገባት ቀይ ባህርን የመጠበቅ ኃላፊነትም ስላለባት ነው። ታዲያ ይሄ ሁላ ሁኔታ ሲኖር የግብፅ መንግስት የኢትዮጵያ ባህር ኃይል በባህሩ ላይ እንዲሰፍር አትፈልግም። ወደ ባህሩ የኢትዮጵያ ባህር ኃይል እንዲጠጋ አይፈለግም። እነዚህ ሁላ ሴራዎች ባለፉትና በተለያዩ ጊዜያቶች ሲሰሩባት ቆይተዋል። አሁንም ቢሆን ሀገራችን ኢትዮጵያ በተለያዩ ጊዜያቶች የምትሄድባቸው የዲፕሎማሲያዊ እንቅስቃሴዎች አሉ። ጠቅላይ ሚኒስትሩ እንዳነሱት ከሆነ የባህር በር የምናገኘው በሰላማዊ በድርድርና ሰጥቶ መቀበል በሚባለው መርህ ብቻ ነው። ይሄ ሁላ ሁኔታ ባለበት ሁኔታ የግብፅ መንግስት ግን አሁንም ቢሆን ከኢትዮጵያ ጋር ልወያይ ማለቱ ያልተገባ ሀሳብ ነው። ግብፅ የከሰረ ዲፕሎማሲ ብለን ያነሳ ነው በህዳሴ ግድብ ያልተሳካላትን ዲፕሎማሲ በእጅ አዞር ጠምዝዛ ኢትዮጵያን በቀይ ባህር ፍላጎቷ እንድትጫናት ትፈልጋለች። የውሃው ድርድር በተለይ ደግሞ አለመሳካቱን ተከትሎ ታላቁ ኢትዮጵያ ህዳሴ ግድብ ተጠናቆ ወደ ስራ ከገባ በኋላ የግብፅ መንግስት የተለያዩ ጫናዎች እንዲመጡ ቢያደርግም ይሄ ዓለም የሚያውቀው እውነታ ስለሆነ ምንም ማድረግ አልቻለም። ዛሬ ላይ የኢትዮጵያ የባህር በር ፍላጎትን ስትገፋ የነበረችው ግብፅ ዛሬ ላይ የኢትዮጵያ የባህር በር ፍላጎት ጎረቤቶቹ አምነውበት ለመስጠት እየተንቀሳቀሱ ባለበት ሁኔታ እኔ ልገኝ ማለቷ ከረፈደም ቢሆን የግብፅ መንግስት በዚህ ጉዳይ ላይ ለመሳተፍ ፍላጎት እንዳለው ያሳያል። በተለያዩ ጊዜያቶች የግብፅ ዲፕሎማቶች እኮ ኢትዮጵያ ወደ ቀይ ባህር መጠጋት የለባትም ሲሉ ነበረ። እንደምናስታውሰው የግብፁ የውጭ ጉዳይ ሚኒስትር የሆኑት በድር አብደላቲን እንኳን ሳይቀሩ በተለይ በቀይ ባህር ዙሪያ የሚገኙ ሀገራቶች ካልሆኑ ወደ ባህሩ መጠጋት አይችሉም ሲሉን ነበረ። ታዲያ ዛሬ ግብፅ ምን አምጦት ነው ይህንን ሀሳብ ይዛ የመጣችው? በተለይ ደግሞ ወደ ባህሩ አትጠጉን ሲሉት የነበሩት የግብፅ ዲፕሎማቶች ዛሬ ከኢትዮጵያ ጋር መወያየትና መነጋገር አለብን፣ የኢትዮጵያን ፍላጎት ለማሳካት ደግሞ እኛም እንሰራለን ይላሉ። ይሄ ማለት አሁንም ቢሆን የህዳሴ ግድብ ጫና እንዲመጣላቸው ይፈልጋል። የህዳሴ ግድብ ድርድር ወደ ግብፅ ዞሮ ከግብፅ በኩል ከፍተኛ ጫና መጥቶ ኢትዮጵያ በህዳሴ ጉዳይ እንድትሸነፍ ይፈልጋል። ነገር ግን ሁለቱም ያለቀለት ጉዳይ ነው። ግብፅ ግን ይህንን ስምምነት ያመጣችበት ዋነኛው ዓላማ ኢትዮጵያ ላይ ከበባ ወይንም ደግሞ ኢትዮጵያ ላይ አሁን አዳዲስ እንቅስቃሴዎችን የመሄድ አባዚዋን የሚያሳይ ነው። በዚህም ስምምነት የማስገደድ ስልት ለመጠቀም እየሞከረች ትገኛለች። አይሳካላትም እንጂ ግብፅ ከዚህም በላይ ማድረግ የምትፈልግ ሀገር ነች። በተለይ ደግሞ አሁን ግብፅ ያመጣችውን ስምምነት የኢትዮጵያ መንግስት የማይቀበል ከሆነ ሌሎች አዳዲስ እንቅስቃሴዎች እንደሚኖሩ ይገመታል። ይህም የሚሆነው እንግዲህ ግብፅ በቅርብ ጊዜያቶች ከሶማሌ፣ ከጅቡቲ፣ ከኤርትራ መንግስት ጋር ያደረገች ዲፕሎማሲያዊና ወታደራዊ ትብብሮች አሉ። በዚህም ሁኔታ አንድ የኢትዮጵያን የዲፕሎማሲያዊ እንቅስቃሴ በቀንዱ ማጠልሸት ነው። ሁለተኛ ደግሞ በቀንዱ የሚንቀሳቀሱ ሀገራቶች ላይ እንደዚሁም ኢትዮጵያ ላይ ወታደራዊ ዘመቻዎችን የማድረግ እንቅስቃሴ ነው። በተለያዩ ጊዜያቶች ግብፅ በተላላኪዎቿ የኢትዮጵያ ወረራና ግፎችን ስታደርስ ቆይታለች። ይህም ሁኔታ አልተሳካላትም። ዛሬ ላይ ተላላኪዎቿ አልሳካ ቢላት የግብፅ መንግስት በሌላ በአዲስ እንቅስቃሴ መጣለች። ነገር ግን መታወቅ ያለበት ዋነኛ ጉዳይ የኢትዮጵያ ህዳሴ ግድብ በድል ተጠናቋል። የግብፅ ጫናን ተቋቁመነዋል። ነገር ግን አሁንም በቀይ ባህር ጉዳይ ላይ የኢትዮጵያን ፍላጎት ላለማሳካት የምትሄደው የግብፅ እንቅስቃሴ ከሽፏል። ለዚህም ነው የግብፅ ዲፕሎማሲ ከሸፈ ያልነው። የቀይ ባህር ፍላጎታችንን ለማሳካት ከጎረቤት ሀገሮቻችንም ወደ ውይይት የማይመጡ ሀገራቶች ወደ ውይይት እስከሚመጡ እየጠበቅ እንገኛለን። ይሄ ማለት ያለ ግብፅ ድጋፍ የኢትዮጵያ የባህር በር ፍላጎት የሚሳካበት ትልቁና ዋነኛ ማሳያ ነው። ሁሌም ቢሆን ኢትዮጵያ የባህር በር ስትፈልግ በሰላማዊ መንገድ በድርድርና በውይይት ነው። ነገር ግን የምትወያየው በቀጠናው ወይንም ደግሞ በአፍሪካ ቀንድ ካሉ ሀገራቶች እንጂ ከግብፅ መንግስት ጋር አይደለም። ውድ የሀሳብ ሚዲያ ተከታታዮቻችን ለዛሬ ያስኩላችሁ መረጃ ይህን ይመስል ነበረ። እናንተም እስከ መረጃዎች ፍጻሜ አብራችሁኝ ስለቆያችሁ ከልብ እያመሰገኑ በቀጣይ ቀን በሌላ መረጃ እስከምመለስ ቸር ቆዩ።